ሰላም ውድ ስለ አርሰናል ዩቲዩብ ቻናል ተከታታዮቻችን እንዴት አመሻችሁ? ዛሬ ሰኞ ሰኔ 8 ቀን ላይ እንገኛለን። የእንግሊዝ ፕሪሚየር ሊግ እንዲሁም የሌሎች አውሮፓ ላይ ያሉ ሊጎች የዝውውር መስኮት በይፋ የተከፈተበት ቀን ነው። ስለ ክለባችን ከዚህ በፊት መረጃዎችን ስንሰጣችሁ ነበር። አሁን ላይ በይፋ ተጫዋቾችን ወደ ክለባችን ማስገባት እንዲሁም ማስፈረም የሚችልበት ድል ተከፍቷል ማለት ነው። የዝውውር መስኮቱ በመከፈቱ ስለዚህም ዛሬ ላይ የወጡ አዳዲስ መረጃዎች አሉ። ስለነሱ ስለ ሞርጋን ሮጀርስ፣ አዩብ ቡዋዲ እንዲሁም ክሪስቶስ ዞሊስ ዝውውሮች እንዲሁም ሌሎች አንዳንድ መረጃዎች አሉ። እነሱ እናካፍላችኋለን። አብራችሁን ቆዩ። በመጀመሪያ እስኪ ከኤዜ ከሰጡ አስተያየት ጋር እንነሳ። ኤዜ ትንሽ በተለይ በአውሮፓ ሻምፒዮንስ ሊግ ፍጻሜ ላይ ያንን ፔናልቲ ከሳተ በኋላ የፔናልቲ አመታቱን ትቀይራለህ ወይ ተብሎ ተጠይቆ ነበርና በዛ የሰጠው አስተያየት አለና እስኪ ስለ እሱ ትንሽ እናውራ። ኤዜ በዓለም ዋንጫው ላይ ፔናልቲ ለመምታት ዝግጁ ስለመሆን ሲጠየቅ ከእንግሊዝ ብሔራዊ ቡድን ጋር የዓለም ዋንጫ ጋር የተሳተፈ በመሆኑ ማለት ነው። በእርግጠኝነት ሁሉም ትልልቅ ተጫዋቾች ትልልቅ የሚባሉ ፍጹም ቅጣት ምቶችን ስተዋል። እናም እንደዚህ አይነት ከባድ ሁኔታዎች አሳልፈዋል። ለእኔ ባልሆነ ብዬ የምመኘው ነገር ነው። ነገር ግን ተምሬበት እንዳድግና ወደፊት እንድጓዝ ስለሚረዳኝ ተፈጥሮ በማለፏ አመስጋኝ ነኝ። እግር ኳስ ሁሉም ነገር የያዘ ነው። እናም በእግር ኳስ ለመደሰት ሁሉንም እንደየአመጣጡ መቀበል መሞከር አለብህ። በቻምፒዮንስ ሊጉ ፍጻሜ መጫወት ልገኝበት የምፈልገው ቦታ ነበር እና ማድረግ የምፈልገው ነገር ነው። በመጪው የውድድር አመታትም በድጋሚ እንሞክራለን። እናም ያኔ መምታት ያለብኝ ፔናልቲ ካለ በድጋሚ አደርገዋለሁ ብሏል። አንድ ትንሽ ቅር ያሰኘኝ ምንድነው? ከኤቨሬቺ ኤዜ ኦፍ ኮርስ ሜንታሊቲው አሁንም ማንኛውም ተጫዋች እንደሚስት ማመኑ እና አሁንም ድጋሚ የሚመታ ከሆነ ሀላፊነት ወስዶ እንደሚመታ ማመኑ ያለውን ኮንፊደንስ እና ያለውን በራስ መተማመን ያሳያል። ነገር ግን አንድ ትንሽ ቅር ያለኝ ነገር ምንድነው? ፔናልቲ ለመምታት የማደርገውን አካሄዴን አሁንም አልቀይርም ነው ያለው። እና ብዙ ጊዜ የብሩኖ ፈርናንዴዝ እንዲሁም ጆርጂኒዮ አይነት አመታቶች እንዲሁም ቪቲኒያ አይነት አመታቶች ብዙ ጊዜ ተጫዋቾችን ሲያስቱና ዋጋ ሲያስከፍሉ እናያለን። እና በተለይ ፔናልቲ ከመቱ እንደ ቪክቶር ዮኬሬሽ እንዲሁም እንደ ክርስቲያኖ ሮናልዶ አይነት አመታት አሪፍ ነው ብዬ አስባለሁ። ምክንያቱም የምትመታበትን ቦታ አይተህ ሻርፕ በፓወር ሰጥቶ መምታት ነው እንጂ እንደዚህ ረጋ ብለው ሄዶ ዘሎ የሚመቱት አይነት አመታት ወይም እንደ ኤዜ አይነት ረጋ ብሎ ሄዶ ቦታ አይቶ ለመምታት የሚሞክረው አንዳንዴ ስህተት ሲፈጠር በጣም ጥፋቱ ጎልቶ ይታያል። እና በዚህ መንገድ አሁንም ላይ እደግመዋለሁ ማለቱ ትንሽ ቅር የሚያሰኝ ነው እንደ አርሰናል ደጋፊ። ምክንያቱም የከፈልነው ዋጋ ያቺን በመሳቱ ትልቅ ነው። ኦፍ ኮርስ ጋብርኤልም ስቷል። ነገር ግን እንደዚህ አይነት ሁኔታዎች ላይ ጋብርኤል ቢያንስ የቻለውን ነው ያደረገው። በቃ አይቶ ለመምታት ነው የሞከረው። ከፍ አለበት። ምንም ማድረግ አይቻልም። ነገር ግን እንደዚህ አይነት ቦታዎች ላይ ሲገኝና እንደዚህ አይነት የፔናልቲ አመታቶች ትንሽ ወደፊትም ዋጋ እንዲያስከፍሉት እፈራለሁ። እና ወደ ሌላ መረጃ ስንሄድ ዘሰን ያወጣው መረጃ ነው። አርሰናል ኒኮ ዊሊያምስን ለማስፈረም በሚደረገው ጥረት ተስፋ አልቆረጡም። አሁንም ድረስ ስለ ወቅታዊ ሁኔታዎች በማጣራት ላይ ናቸው። ምንም እንኳን ባሳለፍነው አመት የረጅም ጊዜ ውል ቢፈርምም ኒኮ ከዓለም ዋንጫው መጠናቀቅ በኋላ ስለወደፊት ቆይታው ዳግም እንደሚያስብ ይጠበቃል የሚል መረጃ ወጥቷል። ኒኮ ዊሊያምስ በተለይ በአምና ከክለባችን ጋር በጣም በሰፊው በግራ ክንፍ አጥቂ ቦታ ላይ በሰፊው ሲያያዝ የነበረ ተጫዋች ነው። እና ባርሴሎናም በተመሳሳይ ፈልገው ነበር። ወደ ባርሴሎና ሄዶ በተለይ ከአገሩ ልጅ ላሚን ያማል ጋር ለመጫወት ፈልጎ ነበር። ነገር ግን በኋላ ላይ ከምንነቱ ባልታወቀ ምክንያት ከአትሌቲኮ ቢልባኦ ጋር ከክለቡ ጋር የረጅም አመት ኮንትራት ፈርሟል። ከዛ በኋላ ባለፈው የውድድር አመት ጥሩ የውድድር አመትን አላሳለፈም። በጉዳት እንዲሁም የውድድር አመቱ በአጠቃላይ ጥሩ አልነበረም። ብዙ ጎሎችን አላስቆጠረም። ብዙ ፐርፎርም ማድረግ አልቻለም። እንደገና ከጥሩ አቋሙ ወደ ዲክላይን ወደ ታች ያደረገበት አመት ነበር። እና ክለባችን አሁንም ድረስ ፍላጎቱ እንዳለው ዘሰን ዘግቧል ማለት ነው። ሌላ ደግሞ ዊሊያም ሳሊባ ስለ አርቴታ የሰጠው አስተያየት አለ። ዊሊያም ሳሊባ ሲናገር እኔ የዓለም ምርጥ ተከላካይ ከሆንኩ ምስጋናው ለሚኬል አርቴታ ነው ብሏል። ዊሊያም ሳሊባ ባለፉት የውድድር አመታት ለክለባችን ወሳኝ የመሃል ተከላካይ መካከል አንዱ በመሆን በጥሩ ፐርፎርማንስ ሲያገለግልና ለኋላ መከላከሉ ደጀን ሲሆን እናስታውሳለን። እና ዊሊያም ሳሊባ አሁን ላይ
እየተናገረ ያለው። አሁን ላይ ፐርፎርም የማደርግበት መጠን ለወደፊትም ከዚህ የተሻለ ፐርፎርም ባደርግ ሚኬል አርቴታ ትልቁ ምክንያት ነው። ምክንያቱም በመከላከሉ ላይ ያለውን ሂደት በሁሉም ነገር ላይ የሚረዳኝ እሱ ነው ያለው እና ያሰጠው አስተያየት ይሄ ነው። በእርግጥ ዊሊያም ሳሊባ የዓለም ዋንጫው ላይ ተካቷል። ነገር ግን በጀርባ ጉዳት ምክንያት በተለይ 2022/23 የውድድር ዓመት ላይ በ8 ነጥብ ርቀን እየመራን ባለበት ሰዓት በኤውሮፓ ሊግ ከስፖርቲንግ ሊዝበን በነበረው ጨዋታ ተጎድቶ ከወጣ በኋላ ያ ህመም እስካሁንም እንዳልሻረለት እና አሁንም በጉዳት በተለይ እስከ ፍጻሜው እስከ አውሮፓ ሻምፒዮንስ ሊግ ፍጻሜ ድረስ በጉዳት ሲጫወት እንደነበር እና አሁንም ድረስ ስቲል ከጉዳቱ እንዳላገገመ መረጃዎች ያሳያሉ። በተለይ ዲዲየር ዴሾምፕም የፈረንሳይ አሰልጣኝ የዊሊያም ሳሊባ ያለበትን ሁኔታ እናውቃለን፣ ያንን ጌሙን ማኔጅ አድርገን ከጉዳቱ ጋር ጫና ሳናሳድር ለማጫወት እንሞክራለን ብለው አሰጧልና ዊሊያም ሳሊባ ነው በውድድር ዓመት የሚያስፈልገን ተከላካያችን ነው። ስለዚህ አሁን ላይ ማኔጅ ካልተደረገ ጌሙ ትንሽ አስቸጋሪ ነው የሚሆነው። በሌላ መረጃ ደግሞ ቶማስ ቱሄል አርሰናል የቆሙ ኳሶችን ሳሚ ሞክቤል እንደተናገረው ከሆነ አርሰናል የቆሙ ኳሶችን የተጠቀሙበትን መንገድ ለእንግሊዝ ብሔራዊ ቡድን በዓለም ዋንጫው እንደ አርአያ ይሆናል ተብሎ በማመኑ ልምምድ ላይ ትልቅ ትኩረት በመስጠት እየተገበሩት ይገኛሉ። በቡድኑ በብዙ የመድፉ ክለብ ተጫዋቾች ላይ ተደግፏል። በተለይ የቆሙ ኳሶች ላይ ባላቸው ብቃት አርሰናል በቅርብ የውድድር ዓመት ያገኘውን ስኬት ለመድገም እንዲረዳቸው ቡካዮ ሳካ እና ዴክላን ራይስ ላይ ተማምነዋል የሚል መረጃ ወጥቷል። ኦፍ ኮርስ አሁን ባለንበት በሴት ፒስ ላይ በተለይ ዓለማችን ላይ አለ የሚባል ክለብ አርሰናል ነው የቆሙ ኳሶችን በመጠቀም እና የእንግሊዝ ብሔራዊ ቡድንም ከዚህ ጥቅም ከአርሰናል ጥቅም ለመጠቀም የፈለገ ይመስላል እና ጥሩ ነው በዚህ ደረጃ ክለባችን ሪኮግናይዝ መደረጉ በዚህ ደረጃ ሌሎችም ይህንን ነገር እያዩትና እያደነቁት መሄዱ ጥሩ ነው ብዬ አስባለሁ። ምክንያቱም ክለባችንም እንዲቀጥልበትና ጠንካራ ሆኖ በቀጣይ ውድድር ዓመትም እንዲመጣ የሚያደርጉት ነገሮች ናቸው እና ደስ ይላሉ እንደዚህ አይነት አስተያየቶች ሲሰጡ። በሌላ ደግሞ ዊሊያም ሳሊባ ከቻምፒዮንስ ሊጉ ፍጻሜ በኋላ ለጋብርኤል ማጋሌሽ ስለላከለት መልእክት ያላንተ እዚህ አንደርስም ነበር ብዬ ነው የነገርኩት ነው ያለ። ብዙም አላወራውም ያላንተ እዚህ አንደርስም ነበር፣ ምንም ነገር መጨመር አያስፈልግም፣ ምክንያቱም የምናወራው ስለ ጋቢ ነው፣ እውነተኛ ተጋዳይ ነው፣ ስለዚህ ይህ ቅስሙን አይሰብረውም፣ ጠንካራ ሰው ነው ሲል ነው ዊሊያም ሳሊባ ስለ ቡድን አጋሩ ጋብርኤል ማጋሌሽ የገለጸው። በሌላ ዜና ደግሞ አርሰናል ቱቶ ስፖርት እንዳወጣው ከሆነ አርሰናል የኢንተር ሚላኑን የፊት መስመር አጥቂ ፒሮ ኢስፖሲቶን በብዙ አጋጣሚዎች ተከታትለውታል። አንድሪያ ቤርታ ለተጫዋቹ ትልቅ ቦታ አለው። ኢንተር ሚላን የዝውውር ሀሳቦች ለመግታት ተጫዋቹን ውል ለማደስ እየጣሩ ይገኛሉ የሚል መረጃ ይዞ ወጥቷል። በተለይ አርሰናል ሚካኤል አርቴታ ሁሊያን አልቫሬዝን በአጥቂ ቦታ ላይ ማስፈረም ይፈልጋል። ነገር ግን የማይሆን ከሆነ እንደ አማራጭም ኦፍኮርስ ሙሉ ለሙሉ ያስፈርማል እያልን ሳይሆን እያየው ያለው ተጫዋች ነው በአጥቂ ቦታ ላይ ፒሮ ኢስፖሲቶ በተለይ በጣም ግዙፍ ከመሆኑና ዶሚኔት አድርጎ በተለይ ዱዋሎችን ለማሸነፍ ረጃጅም ኳሶችን፣ ኮርናዎችን፣ የቆሙ ኳሶችን ከመጠቀም አንፃር በጣም ግዙፍ ስለሆነ በዛ ሁኔታ ሊጠቅም የሚችልበት ሁኔታ አለና እያዩት ነው የሚል መረጃ ይዞ ወጥቷል። ወደ ዋናው የዝውውር መረጃ ስንገባ ስለ ሞርጋን ሮጀርስ ፋብሪዚዮ ሮማኖ ዛሬ ላይ ያወጣው አለ። በተለይ በሾርትም በትንሹ ግልጽ አድርገንላችሁ ነበር። አርሰናል በአሁኑ የዝውውር መስኮት ሞርጋን ሮጀርስን ለማስፈረም የሚያደርገውን ጥረት አጠናክሮ ቀጥሏል። ሮጀርስ በዚህ ክረምት የአርሰናል ዋና ኢላማ ሲሆን ስምምነት ላይ ለመድረስ እና ስምምነቱን ለመቋጨት ድርድሮች እየተደረጉ ነው ተብሏል። ከዛ በኋላ ደግሞ ፋብሪዚዮ ሮማኖ ድጋሚ አውጥቶ አርሰናል ሞርጋን ሮጀርስን በጣም የሚወዱት ተጫዋች ነው፣ ዋና ኢላማቸው ነው። እሱን ለማስፈረም ከክለቡና ከተጫዋቹ ጋር ድርድር መጀመራቸውን ይፋ አድርጎታል። በሌሎችም በዘ ታይምስ እንዲሁም ሰንስፖርት በብዙ ጆርናሊስቶች እና ጋዜጣዎች ላይ ክለባችን ሞርጋን ሮጀርስ ለማስፈረም ከተጫዋቹ እና ከክለቡ አስቶን ቪላ ጋር እየተደራደረ መሆኑን አዲስ ንግግር መጀመሩን ተናግሯል ማለት ነው እና በሚቀጥሉት ቀናት አዳዲስ ነገሮችን ሊኖሩ ስለሚችሉ በስለ አርሰናል ዩቲዩብ ቻናል ጠብቁን። ሁሉንም መረጃዎች እናደርሳችኋለን። በሾርትም ሆነ እንደዚህ ምሽት 4 ሰዓት ላይ በሎንግ ቪዲዮዎች ሙሉ መረጃዎችን እንሰጣችኋለን። ያላችሁን ሀሳብ አስተያየት እስኪ እናንተም ኮሜንት ጋር አስቀምጡልን። ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። አዲስ ከሆናችሁ 40 ሰብስክራይበር አንድ ወር ባልሞላ ጊዜ ውስጥ ደርሰናል።
በጣም እናመሰግናለን ሰብስክራይብ ላደረጋችሁ። ቪዲዮውን ግን ላይክ አድርጉት ሁላችሁም። ወደ ቀጣዩ መረጃ ስንሄድ ፋብሪዚዮ ሮማኖ ነው ይህንንም የዘገበው። አርሰናል አዩብ ቦአዲ ወኪሎች ጋር ስብሰባ አድርጓል እና በሁለቱ ወገኖች መካከል ያለው ግንኙነት ከጥር ወር ጀምሮ እስከ ጥቂት ሳምንታት ድረስ ቀጥሏል። ይህም አርሰናል ጠንካራ ፍላጎት መኖሩን ያረጋግጣል ይላል። ይህንንም ቅድም በሾርት ዘግበንላችኋል። አርሰናል በአዩብ ቦአዲ ዝውውር ላይ ለአንድ ዓመት ይመስለኛል ሲከታተለው ነበር ከዚህ በፊት ይፋ ባይሆንም። አንድሪያ በርታ በጣም የሚወደው አይነት ተጫዋች ነው። በተለይ ማርኮ ካርኔሴች የሚባለው ከናፖሊ የመጣው ይህንን ማነው ክሪስቶስ ዞሊስን ከክለብ ብሩጅ ስፖት ያደረገው ወይም ታለንቱን ለአርሰናል ክለብ ያቀረበው ሰው ማለት ነው። እና ለዚህ በታዳጊ ቦታ ላይ ያሉ ተጫዋቾችን በታዳጊ ደረጃ ላይ እድሜያቸው በጣም ያልገፋ ተጫዋቾችን በመመልመል በጣም ይታወቃል። በተለይ እነ ኪቫራትስኬሊያ፣ ቪክተር ኦሽሜን አይነት ተጫዋቾችን ናፖሊ ያለ እንዲሁም ሌሎችም ሀምሲ ኪሚንጃዬ ሌሎችንም ኳሊቲ ያላቸው ተጫዋቾች መመልመል ችሏል እና ለአርሰናል ከመለመሉ ተጫዋቾች መካከል አንዱ አዩብ ቦአዲ መሆኑ ተረጋግጧል እና አርሰናል ክለባችን በተለይ ሞሮኮ ከብራዚል ባደረገችው ጨዋታ ላይ የነበረውን ፐርፎርማንስ በተለይ ካዩ በኋላ አዩብ ቦአዲን ለማስፈረም አሁን ላይ ጥረት እያደረጉ ይገኛሉ። በተለይ ዛሬ ላይ በደንብ በስፋት በተለያዩ ዜናዎች ላይ እየወጣ ይገኛል። አዩብ ቦአዲ እሱ ተጫዋቹ በግሉ ይፈልጋል፣ አርሰናልም እሱን ማስፈረም ይፈልጋል። ምናልባት ከ50 እስከ 60 ሚሊዮን ዩሮ ባለ የዝውውር ዋጋ ይቅርታ ቅድም ፓውንድ ያልናችሁ ከ50 እስከ 60 ሚሊዮን ዩሮ ባለ የዝውውር ዋጋ ለማስፈረም እየጣረ ይገኛል። ሊል ክለቡ የልጁ ክለብ በበኩሉ ሊል 70 ሚሊዮን ዩሮ ከተጫዋቹ ይፈልጋል። ይሄን ወደ መስማማት ለማምጣት በተለይ በአንድሪያ በርታ ትልቅ ስራ ይፈልጋል ከአንድሪያ በርታ እና ምናልባት በዚህ የዝውውር መስኮት ወደ ክለባችን ከሚመጡ ተጫዋቾች መካከል አንዱ ይሆናል አዩብ ቦአዲ። በሌላ ዜና ደግሞ አሁን ላይ ካልሲዮ መርካቶም እንዳወጣው አርሰናል አዩብ ቦአዲን ለማስፈረም እያደረገው የነበረውን ጥረት የበለጠ አጠናክሯል የሚል መረጃ ኮስታስ መረጃ ደግሞ አርሰናል ኒኮ ዊሊያምስን የማስፈረም ሀሳቡን አሁንም ከወኪሎች ጋር ግንኙነት እያደረገ ነው መረጃ ይወጣል። ቅድም ገለጽንላችሁ የሚያክል ታማኝ ባይሆንም ነገር ግን በተለያዩ ዘጋቢዎች እየተዘገበ ይገኛል። አርሰናል ኒኮ ዊሊያምስን አሁንም ስቲል ሙሉ ለሙሉ እንዳልተው ከአማራጩ እንዳላስወጣው በተለይ ብራድሊ ባርኮላ እና ሞርጋን ሮጀርስ በግራ ክንፍ አጥቂ ቦታ ላይ የሚፈለጉ ተጫዋቾች ናቸው። ነገር ግን አማራጮችን እያዩ ይገኛሉ። አሁንም ግን በዋናነት ሞርጋን ሮጀርስን ለማስፈረም እየሰሩ ነው የሚገኙት። ስለ ስካይ ስፖርት ዘጋቢ የሆነው ሮብ ዶርሴት ከሆነ አሁን በተደረገበት አርኪሊስ የሚባለው ማለት ነው እና አርኪሊስ ቴንደንሲ ነው ምናምን የሚባል ጉዳት አጋጥሞታል። በተለይ አምናም በደንብ በጣም ሲያስቸግረው የነበረ ችግር ነው ቡካዮ ሳካን እና በዚህ ምክንያት ከአሁኑ ጊዜ ሙሉ ጨዋታዎችን ለመጫወት ዝግጁ አይደለም። አሁን ባለበት ሁኔታ በቋሚ አሰላለፍ ውስጥ ገብቶ እስከ መጨረሻው ፊሽካ ድረስ ግጥሚያዎችን መጫወት አይችልም። ዴክላን ራይስ በሁለተኛው የውድድር ዓመት አጋማሽ ላይ በነበረበት የጀርባ ችግር ምክንያት የህመም ማስታገሻ ወስድ ነበር የሚል መረጃዎች ወጥተዋል። በጣም ያሳዝናል። በተለይ ተጫዋቾቻችን ኳሊ የሆነ በተለይ ክርስቲያን ኖርጋርድ ብታስገቡት እንደ ዴክላን ራይስም ሆነ ማነው ማርቲን ዙበሜንዲ ቦታውን ፊል አድርጎ መጫወት ባለመቻሉ ዴክላን ራይስ በተለይ እንደሱ የሚሆን ተጫዋች ባለመገኘቱ በጣም ኦቨር ከመጠን በላይ በመጫወቱ ምክንያት ለጉዳት ተጋልጧል እና አሁን ላይ እንደመጣው መረጃ ጀርባው ላይ በነበረበት ችግር ምክንያት ማስታገሻ መድኃኒት እየተወጋ በመርፌ እየተወጋ ነበር የውድድር ዓመቱን ለዚህ ድንቅ ኮከብ ምስጋና ይገባዋል ቡካዮ ሳካም ጭምር እና በቀጣይ የውድድር ዓመት ዴክላን ራይስንም ሆነ ቡካዮ ሳካ ምናልባት በኖኒ ማዱዌኬ ሊያልፍበት ይችልበት ነገር ግን የዴክላን ራይስን ቦታ ለማሳረፍ በተለይ አዩብ ቦአዲ መፈረም ግዴታ ይመስላል። ወይም ሌላ የመሃል ሜዳ በተለይ አዩብ ቦአዲ ለፕሪሚየር ሊጉ አዲስ ቢሆንም ነገር ግን ቴምፖዎችን ዲክቴት በማድረግ እና ኮንትሮል አድርጎ በመጫወት ትልቅ ሚና ሊጫወት ስለሚችል በዴክላን ራይስ ቦታ ላይ ሆኖ እንደ 8 ቁጥርም እንደ 6 ቁጥርም መጫወት ስለሚችል አዩብ ቦአዲ መፈረም አለበት ብዬ አስባለሁ። በመጨረሻ ደግሞ ወጣው ዲሚትሪ ማናኮስ ዛሬ ላይ እንዳወጣው መረጃ ከሆነ ከመጀመሪያ ጀምሮ ሲዘግበው የነበረው ዘጋቢ ነው
አርሰናል ድርድሮች ላቅ ያለ ደረጃ ላይ ናቸው። አርሰናል ክሪስቶስ ዞሊስን ለማስፈረም ከወሰነ ወዲያውኑ እንቅስቃሴ ሊያደርግ ይችላል። ሌሎችንም አማራጮች እያዩ ነው። ደጋፊዎች ዞሊስን ይፈልጋሉ፣ ተጫዋቹም አርሰናልን ይፈልጋል። አርሰናል ዝውውሩን ለማጠናቀቅ ከተወሰነ ዝውውሩ ፍጥነት ሊጠናቀቅ ይችላል የሚል መረጃ ይዞ ወጥቷል። አርሰናል ሶስቱን ዝውውር ለማጠናቀቅ እየሰራ ነው። ለዛሬ የነበሩ መረጃዎች እነዚህን ይመስላሉ። ስለተከታተላችሁና ስላዳመጣችሁ እናመሰግናለን። ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረግ እንዳትረሱ። እንወዳችኋለን። ቻው